ሌሎች የጠረጴዛማ እርከን ተሰርቷል። ደግሞ የድንጋይ እርከን ተሰርቷል። ሌሎች የአግሮፎረስትሪ ስራዎች ያው ውስጥ ገብተን እናያለን። ብዙ የተሰሩ ስትራክቸሮች ይኖራሉ ውስጥ። ቶማስ ጩፋ እባላለሁኝ። ጂአይዘድ ሲኤልኤም 2 ወይም ክላይሜት ሴንሲቲቭ ማኔጅመንት አትሌክ ጫሞ ካችመንት በሚለው ነው የጀመርነው። መጀመሪያ ሲኤልኤም 1 ስንጀምር መጀመሪያ ጂአይዘድ አቅም ግንባታ ስራ ነው የሚሰራው። ብዙ አቅም ግንባታ ስራ ላይ ከሰራን በኋላ ፕራዮሪቲ ዴቨሎፕመንት ማፕ ሰርተናል። የተኛው ካችመንት ነው አትሌክ ጫማው የሚፈሱት ቀበላት ውስጥ የተኛው ካችመንት ኤሪያ ነው ሶይል ኢሮዴቢሊቲ ከፍተኛ የሚለው ጥናት ከሰራን በኋላ በጥናቱ መሰረት በጎግል ኤርዝ ሶይል ኢሮዴቢሊቲ ማፕ መሰረት ነበር ወደ ገረሴ ወረዳ የተጀመረው። ገረሴ ወረዳ ሲጀመር 14 እስከ 17 ባሉ ፕራዮሪቲ ማፕ ተሰርቷል። ከነዛ ውስጥ ያው ባለሙያው እቅድ ፕላስ ሰራ 9 ማይክሮ ወተር ሼድ ላይ ብቻ ዴቨሎፕመንት አድርገው ነው ጀመረው። ለዛም ደግሞ ይሄኛው ፕሮጀክት ወደ ዘላቂ መሬት አያያዝ ወይም ሰስቴናብል ላንድ ማኔጅመንት 5 በሚለው ፕሮግራም እንድታቀፍ ጂአይዘድ ሲኤልኤም 1 እቅዱን ፕላን አድርገን ከዛ በኋላ በኮሚኒቲው አፕሩቭ ተደርጎ ኮሚኒቲው ደግሞ አፕሩቭ ያደረገው በወረዳ ስትሪንግ ኮሚቴ ጸድቀው ተፈርመው በጋሞ ዞን ግብርና ሚኒስቴር ተፈርመው ወደ ደቡብ ክልል ግብርና ሚኒስቴር እጅ ነው ወደ ግብርና ሚኒስቴር የደረሰው። ግብርና ሚኒስቴር ደግሞ አጋር ፕሮጀክቶቹ በዚህ ላይ ማን ይሰራል የሚለው ከጂአይዘድ ጋር ተቀናጅተው ኮንሰልታንሲ ጎፓ ይባላል። ኮንሰልታንሲ ማለት ጥራት ቁጥጥር ባለሙያ ከግብርና ሚኒስቴር እጅ ወስደው መሬት ላይ ታች እነዚህ ስራዎች የት ያርፋሉ የሚለው ካርታው መሰረት አድርገው ገንዘቡን ያው KFW ዶኔት አድርገዋል። አሁን ለምሳሌ ገረሴ ብንወስድ ለ5 አመት የጸደቀው በጀቱ 427 ሚሊዮን ነው የተሰጠው። ሚለማው በዛም ሚለማው 4772 ሄክታር ነው አትሌክ ጫሞ። ግን ቶታሊ ከገረሴ 65% አሁን በዚህ ፕሮግራም ሚለማው ከ65 ካችመንት ሙሉ ወደ ሌክ ጫሞ ነው የሚፈሰው። ሌላው ወደ ዳንቻ ነው። አሁን በወተርሸድ ዴቨሎፕመንት መንግስት ከ1974 ጀምሮ ያው እየሰራ ቆይቷል። ያው የተወሰነ ካችመንት ላይ ለውጥ አለ እንጂ ሙሉ በመልካም ምድር ገጽታ እየለማ አይደለም። ለዛ ደግሞ አሁን እንደገና ጥናት የጀመርነው የዛሬው ጉብኝት ዓላማ መሰረት ያደረግነው ምንድነው? አሁን ከተለያየ ፕሮጀክቶች ዶኔቶች ይመጣሉ። ነገር ግን እነዛን ጥቅሞቹን በተለያየ ካችመንት ከምናፈስ ተቀናጅተን ጋራዊ አድርገን ወደ መልካም ምድር ገጽታ ተያይዘን አንዱ ተፋሰስ ከሌላው ተፋሰስ ጋር ተቀናጅተው ድንበር ውስጥ ለምሳሌ ማከል ካችመንት አርሶ አደር መሬት ካለ አግሮፎረስትሪ በክላስተር ደረጃ እንደለማና ወይም ደን ወይም ወንዝ የሚላይ ከሆነ በወንዙ ዳር ደግሞ በፈር ፕላንቴሽን ደን ከሆነ ደን ደግሞ ኢንክሮችመንት ስራዎችን በመስራትና ኮኦፕሬቲቭ ደግሞ ዝም ብሎ ማህበረሰብ ከመሆን ተቋማት ሆኖ ማህበር ተደራጅቶ ባለቤት ሆኖ የራሳቸው ባይለው አድርገው የመንግስትን ፖሊሲ ደግሞ ኢንተግሬት አድርገው የራሳቸውን አስተዳድረው ለመንግስትም ስትራክቸራል ሆኖ እንዲቀጥሉ ነው አላማው። የዚህ መነሻ ማሳያ ያደረግነው ምንድነው? ከአንዱ ካችመንት በዚህ ድጋፍ ይሄኛው እንደዚህ ለምቷል። ይሄኛው ደግሞ ያለማው ገና በሂደት የሚለማው ይሄ ቦታዎች እነዚህ አሉ። ይሄን ደግሞ ስናለማ ወደዛ ፓርት ደግሞ ሌላ እንደዚህ የተጎዳዎች ስላሉ የሆነ ነገሮቹ ወደ ኮኔክቲቪቲ
ይሄ ግሪን ኮሪደር አሁን ከተማ ላይ ግሪን ኮሪደር እንደሚባለው የእርሻ ቦታዎቹ የኮሙናል ላንዶቹ ግሬዚንግ ላንዶቹ ሁሉ የራሳቸውን ታይፕና የራሳቸው ፐርፐዝሊ ቤዝድ አድርጎ ቢለማና ቢጠበቅ አርሶ አደር ደግሞ የዛ የመሬቱ ተጠቃሚም አርሶ ራሱ ስለሆነ በባለቤትነት ያን በማህበር ስራዎችን እየሰራ እንዲጠቀምና ሀገሩ ወደ ኢንተግሬትድ ላንድስኬፕ ማኔጅመንት ወይም አይኤልኤም ኮንሰፕት እንዲገባ መንግስትም ደግሞ ግብርና መንግስት ይሄኛውን እስኪ እኔ ተፋሰስ እያልኩ በካችመንት ደረጃ ቆይቻለሁ። እስኪ አንድ ጥናት አድርጌ ወደ መልካም ምድር ገጽታ ወይም አይኤልኤም ኮንሰፕት እስኪ የሚያድግ ፕሮጀክት ስለፈለገ ነው። ለዚህ ደግሞ ግብርና ሚኒስቴር ኢኤስኤምኤፍ የሚባል አንድ ጋይድ ላይን አውጥቷል። ከዚህ በኋላ ሁሉም ፕሮጀክቶቹ ወደ ኢንተግሬትድ ላንድስኬፕ ማኔጅመንት ወይም አይኤልኤም ያድጋሉ። እዛ ኢትዮጵያ ኢንቨስትመንት ስትራቴጂክ ፕላን ፍሬምወርክ የሚል ያው ጋይድላይን ፐብሊሽ የሆነው ጸድቆ በየግብርና ሚኒስቴር በኩል ለሁሉም ወረዳዎች ለሁሉም ዞኖች ተሰጥተው በዞኑ ደግሞ ፓርትነር እንግዲህ ዞኑ ነው። አሁን እኛ የኮንሰልታንሲ ጂአይዘድ ሲኤልኤም2 ብንሆንም እንኳን ዋናው እኛ ግብርና ነው የምንይዘው። ሌላ ስቴክሆልደሮች ሴቶችና ወጣቶችን ነው የምንይዘው። ደንና አካባቢን ነው የምንይዘው። ትምህርት ቤቶችን ነው የምንይዘው። ጤናን ነው የምንይዘው። ብዙ ስቴክሆልደሮች አሉ። ይሄን መመራው ግን በዋናነት ግብርና ስለሆነ ለግብርናው ደግሞ በዋናነት በአስተዳደራዊ ስለሚመራ እነዚህን ስለምንጠቀም ያ ደግሞ ያለው ፕሮጀክቶቹ ፖቴንሻል አክተሮችን በማሰባሰብና በማወያየት አንድ አላማ ይዞ በአንድ ፕላን አድርገው ወደ ላንድስኬፕ ማኔጅመንት ጽንሰ ሀሳብ ለመያዝ ነው። እቺኛው ካችመንት እንዲህ ነች፣ ግን ሌሎቹ እንዲህ አሉ። ምን እናደርግ የሚለው በጋይድ ላይን በመንግስት ስትራቴጂ ኢንቨስትመንት ፍሬምወርክ ፕላኑ ላይ ቤዝ ለማድረግ ነው የመጣው ነውና ዛሬ ጉብኝቱ በዚህ ነው ነው። ወደፊት ደግሞ ሲኤልኤም2 ወደ ላንድስኬፕ ሎንግ ተርም ፕላን የሚዘጋጀው አለ። አሁን ኮንሰፕት ላይ ነን። ኮንሰፕት በቢሮ ደረጃ እየተወያየን ይሄ ደግሞ መስራው በ10 ወረዳዎች ነው። ከአማሮ፣ ቡርጂ፣ ሰገን፣ ግዶሌ፣ ገረሰ፣ ቦንከ፣ ጋጨባ፣ በአርባ ምንጭ ዙሪያ፣ ዲታ፣ ጨንቻ እነዚህን ይዞ ነው አንድ ላይ የሚሰራውና ይሄ ወደ ሌክ ጫሞ የሚፈሰው ነው። ሌላው ደግሞ ወደ አባያ የሚፈሱ ሌሎች ፕሮጀክቶች አሉ። ደግሞ በእኛው ደግሞ በዚህ በገረሴ ደግሞ ወደ ወይጦ ወይም ዳንቻ የሚፈሰው አለ። ለዛ ደግሞ ይሄኛውን ሀፕ ስኬል ለማድረግ ይሄኛው ሪሶርስ ተጠቅመን ያን አርሶ አደርን ማዳን ግድ ይለናል። ይሄን ተሞክሮ ወስዶ በሚሰጠው በተለያየ ፓርትነሮች በተለያየ አክተሮች እዛው ስላሉ ይሄኛው ተሞክሮ ሼር አድርገው ባለቤት ሆኖ ይሄን ካስኬድ እንዲያደርጉ ነው ዋናው ግንዛቤም እንትን ያልነው። ቪዚቱ አላማ ይሄን ይመስላል። በዋናነት ከጀርመን ኤምባሲ የመጣችው አለ። የሁሉም የፖቴንሻል አክተሮች ዋና ሰብሳቢ ኢኮኖሚ ዘርፍ ኃላፊ ናት የመጣችው። ሁለተኛ ደግሞ ጂአይዘድ ሲኤልኤም ዲስፒቲ ኮኦርዲኔተር አለች መታለች። እሷም ጂአይዘድ ሲኤልኤም በተለያየ ፕሮግራም ነው የሚሰራው። በተለያየ እንትን ፕሮግራም ነው በትምህርት ላይ ይሰራል፣ በጤና ላይ ይሰራል፣ በተፈጥሮ ሀብት አያያዝና በመሬት አጠቃቀም ይሰራል፣ በአዋጆች ላይ ይሰራል፣ በላንድስኬፕ በዳይቨርሲቲ ይሰራል። ፕላስ ደግሞ አንዱ የመጣው በኬፍደብሉ ነው። ኬፍደብሉ ማለት የዓለም ባንክ ወርልድ ባንክ ፕሮግራም ኮኦርዲኔተር ነው የመጣው። ሌላው ደግሞ የዚህ ዮሐንስ አለና ከአርባ ምንጭ ያው ከላይ ፌደራልን ወክለው አርባ ምንጭ ቁጭ ያለው ሜጀር ኮምፖነንት ማናጀር ናቸው። ሲኤልኤም2 ናቸው። ሌላው ማሴሞ ኤስኤልኤም ቅድም ያወራው ኤስኤልኤም5 የኳሊቲ ኮንትሮል ቲም ሊደር ናቸው። ሌላው ደግሞ የአንዱ ዶክተር ገብረመድህን የሲኤልኤም2 ኮንሰልታንሲ ግሩፕ ጄፍ የሚባል የዛ ቲም ሊደር ናቸው የመጡትና እነዚህ በአንድነት እንዴት ወደ ላንድስኬፕ እንደገው እስኪ ሞዴል ካችመንት ይዘን ማሳያ ብንሰራና ትንሽ ማንኪያ ስኳር እንኳን ብንጨምርና እችንን አይተው ወደ አፕ ስኬል ስራ እንዲሰሩ በማለት ነው የመጡት። እነዚህ ሰዎች ናቸው። ከወረዳም የመጡ አሉ። እንግዲህ ፓርትነሮቹ ከአስተዳደር ጀምሮ ፓርቲም ሌሎች ጽህፈት ቤት ኃላፊዎች፣ ምክትል ኃላፊዎችና ባለሙያዎች የመጡ አሉ። አርሶ አደሩ ደግሞ የዚህ ማህበረሰብ ተፋሰስ ተጠቃሚ አርሶ አደሮች አባል የሆኑ አሉ። የመሬት አባቶች አሉ፣ የመሬት ተጠቃሚዎች አሉና እነዚህን ይመስላል።
አባ ይባላለሁ ከወረዳው ኤስኤልኤም ፕሮጀክት ፎካል ነኝና ይሄ ማጾ ወተርሼድ ሞዴል ወተርሼድ ነው። 473 ሄክታር ያዘ ነው። በእርግጥም ያው ድጋፋችን ቀን በቀን ባለሙያዎች አንደኛ በአርሶ አደር ደረጃ የምንሰጠው ስልጠና አለ፣ በወረዳ ደረጃ የምንሰጠው ስልጠና አለ፣ በፎርማን ደረጃ የምንሰጠው ስልጠና አለ። ስልጠናዎቹ ሞር እነሱን አቅም ይገነባል። ከዚህ አንጻር አሁን እዚህ ጋር እየታየ ያለው የጠረጴዛማ እርከን ድንጋይ እርከን አንደኛ የድጋፍ አሰጣጣችን ስሎፑን እናስተምራለን፣ ነፃ ከፍታውን እናስተምራለን፣ ኮንቱር ማውጣቱን እናስተምራለን። ከዚህ በፊት በልምድ ነው ሰው እርከን የሚሰራው። እርከን ሲሰራ ይዛነፋል። አንደኛ ውሃን አይዝም፣ ምክንያቱም ከአንድ በኩል ሰብሮ ይሄዳል። ስለዚህ እኔም በባለሙያ ደረጃ፣ በአርሶ አደር ደረጃ፣ በፎርማን ደረጃ ቀጣይነት ያለው ድጋፍና ስልጠና እየሰጠን እያስቀጠልን ስለሆነ ስለዚህ አሁን መሬት ላይ የምናየው የዚህ ውጤት እንደሆነ ለማስገንዘብ ሞክራለሁ። ምክንያቱም አሁን ከዚህ በኋላ ያለው ነገር ምንድነው? ይሄ 473 ሄክታር ሙሉ በሙሉ እንዲለማ ነው ፍላጎታችን። ባለፈው በዚህ በኩል ያለማው መሬት ቅድም ያያችሁት እሱ ይቀጥላል፣ ወደ ጎን ነው የሚሰፋው። ስለዚህ እዚህ ያለ አካባቢ ያለው ምንድነው? ስታቢላይዜሽን ነው። ምክንያቱም ሜንቴናንስ ስራ ነው፣ ጥገና ስራ ነው የሚሰራውና ጥገና ስራው ምንድነው? አንደኛ እርከኖች ላይ ተከላ እንዲተክሉ ይሄን እናስተምራለን፣ እንደግፋለን። ሳሮችን በማቅረብ አግሮፎረስተሪ ችግኞችን ከየችግኝ ጣቢያ በማጓጓዝ በማምጣት እንደግፋቸዋለን። በተለይ እነዚህ ፍራፍሬ ዛፎች የምንጠቀመውና የምናቀርበው ይሆናል። በዚህ ድጋፋችን ወደፊትም ተጠናክሮ ይቀጥላል። በወረዳው ደረጃ ላይ አሁን በዚህ የታቀፉ ቀበሌያት ወደ 5 ቀበሌ ነው። በማይክሮ ወተርሼድ ደረጃ ወደ 9 ናቸው። አንደኛው ኮይዳ ሙኩላ ነው፣ ሚታ ወተርሼድ ነው። ሁለተኛው ጎቦባኬ ቀበሌ ነው፣ ኦሚሌ ኒውስ ተፋሰስ ነው። ሶስተኛ ጎራተ ቀበሌ 2 ማይክሮ ወተርሼድ አለ፣ ሙሌና ዝጉሬ ይባላል። በአራተኛው ይሄ ዱርቤ ነው፣ ማትሶ ወተርሼድ ነው። አምስተኛ መለጋጉሌ 4 ወተርሼድ ያለዋል። 4 ወተርሼድ ሙሉ ቀበሌውን ይዟል። ለምን የመሬት አቀማመጡ ዜሮ ወይም ቶፖግራፊው በጣም ወጣ ገባ ያለ ስለሆነ ወደ 4 ማይክሮ ወተርሼድ አለ። ስለዚህ እነዚህ ጋይኒ፣ ጪሌ፣ ኮርጃና ሲዳ የሚባሉት በአጠቃላይ መለጋጉሌ ውስጥ ተጠንቶ ወተርሼድ ማናጅመንትና ላንድ ዩዝ ፕላን አንድ ላይ ተቀናጅቶ ወጥቶ ነው። በዚህ ላይ ነው ባለሙያዎች በየፈርጁ እነዚህ ቴክኒክ ቲም ከወረዳ የወጣ ድጋፍ የሚሰጠው። መሬት በራሱ በኩል ኤክስቴንሽን በራሱ በኩል ተፈጥሮ በራሱ በኩል የሚሰጣቸው ድጋፎች በዚህ አንገል። ኦኬ፣ በጣም እናመሰግናለን። አክሊሉ አሞተ ይባላል። የገረሴ ዙሪያ ወረዳ ዱርቤ ቀበሌ ግብርና ጽሕፈት ቤት ባለሙያ ነኝ። ይሄ ፕሮጀክት ኤስኤልኤም ወይ ሰስተናብል ላንድ ማናጅመንት ይባላል። አሁን በአዲሱ ስም ኢንተግሬትድ ሰስተናብል ላንድ ማናጅመንት ይባላል፣ ወይም ዘላቂ የመሬት አያያዝና አጠቃቀም ድርጅት ተብሎ ይጠራል። ይሄ ድርጅት ወደዚህ ቀበሌ የመጣበት ዓመተ ምህረት 2015 ላይ ጠቅላላ ጥናት ተደርጓል። ጥናት የተደረገው ሄክታር 473 ሄክታር ላይ ጥናቱ ተደርጓል። ጥናቱ ሲደረግ ኮሚቴዎች ተመርጦ ባለሙያ ከዚህ ስትሪንግ ኮሚቴ፣ የቀበሌ ስትሪንግ ኮሚቴ፣ የወረዳ ስትሪንግ ኮሚቴ እንዲሁም ከዞን የሚደግፏቸው የዚህ ፕሮጀክት ፎካል የሆነው አቶ ቶማስ ጋር ቀበሌው ከታች እስከ ላይ ድረስ ያለውን ድንበሩን ከከለለን በኋላ በዚህ ድንበር ውስጥ 473 ሄክታር ላይ ምን አይነት ችግር አለ የሚለውን ችግሮቹ መጀመሪያ ለይተን ችግሮቹን ከለየን በኋላ ለችግሮቹ ደረጃ ሰጥተናል። ምን አይነት ችግር ነው ከፍ ያለው፣ ሁለተኛ ደረጃ ላይ ያለው ችግር ምንድነው፣ ሶስተኛ ደረጃ ላይ ያለው ችግር ምንድነው ብሎን ይሄን ችግሮችን ከለየን በኋላ ደግሞ በዚህ ሄክታር ውስጥ ተቋማት እነማን ናቸው ያሉት፣ ሃይማኖት ተቋማት፣ ትምህርት ቤት፣ ጤና አለ ወይ የሚለው ነገር ልየት አድርገናል። ደግሞ ቀድሞ ያሉ አሁን የጠፉ ውሃ አካል
ምን አክል ውሃ ነበር አሁን የጠፋው ምን አክል ውሃ ምንጭ ነው የጠፋው የሚለው ለይታ አድርገናል። ከዚህ በፊት እዚህ አካባቢ ላይ የነበረ የደን ዘሮች ነበሩ አካባቢ ሀገር በቀል ደኖች እነሱ አሉ ወይ አሁን የሉም የጠፉ የትኞች ናቸው ያሉት የትኞች ናቸው የሚለው ከለየም በኋላ ቅድማ መሰራት ያለበት ቦታ ደግሞ ምንድነው የቱ ጋር ነው የሚለው ነገር ለይታ አድርገናል። ከዛ በኋላ እዚህ 473 ሄክታር ውስጥ ምን አይነት የመሬት አጠቃቀም አይነቶች አሉ የሚለው ይለይተን እርሻ መሬት ስንት ሄክታር ነው የደን ቦታ ስንት ነው ግጦሽ መሬት ስንት ነው የሚለው ነገር በካርታ ሁሉ ነገር ጥናት አድርገን ለይተናል። ከለየም በኋላ እቅዶቹን ለ5 አመት እቅድ አንድ ላይ እቅድ አቅደናል። 5 አመት እቅድ ስናቅድ የስነ አካላዊ እቅድ ስነ ህይወታዊ እቅዶቹን ለይተናል። ስነ አካላዊ እቅዶች አይነቶች አሉ። እነዚህ ስነ አካላዊ አይነቶች ለምሳሌ አፈር እርከን የሚባሉ ድንጋይ እርከን የሚባሉ ድንጋይ ለበስ አፈር እርከን የሚባሉ ጠረጴዛ እርከን የሚባሉ ችግኝ ተከላ ጋራ ላይ እርከን የመሳሰሉትና የጎርፍ መቀልበሻ ስራዎች እንዲሁም የቦርቦር ስራዎች እንደገና የተጋጋጡ ቦታዎችን ክለላ ስራ ወይም ኤሪያ ክሎዥር የሚባሉን ይሄን ሁሉ ከለየም በኋላ 2016 ላይ ተግባር ስራ ገፍተናል። ተግባር ስራ የገባነው ይሄ ኤሪያ ክሎዥር ያደረገው 45 ሄክታር የሆኑ ይሄ ቡሶ የሚባል ደኑን ቀድሞ ልክ እዛ ከፍት ይገባል ፍየል ይገባል ሰው እንደፈለገ ገፍቶ ይቆርጣል ለማገዶ ይጠቀማል ከሰልን ሲያከስሉ የነበሩት ቦታዎችን ክለላ አድርገን ከከለለም በኋላ ከዚህ ክለላ ቀጥሎ ያለው በታች ያለው እየተጎዳ ያለው ቦታ ስራ እንጀምራለን ብለን ማይበሩ ጋር ሎካል ወይም ባይሎ የሚባለው ውሳኔ አውጥተናል። እዚህ አካባቢ በፊት በከሰል የሚተዳደሩ ሰዎች ማይበሩ ውስጥ የነበሩት ከሰል እንዳያከስሉ እንጨት ገፍተው የሚቆርጡት እንጨት እንዳይቆርጡ ውሳኔ የሎካል ሰብሲዲ ውስጥ ውሳኔ አስወስናል። ካስወሰነን በኋላ እነዚህ ሰዎችን ደግሞ አባል ማድረግ አለብን የሚለውን አባል አድርገናል። አባል የነበሩት በዚህ ሄክታር ውስጥ ወንድ 207 ሴት 13 ድምሩ 220 የሆኑ ማይበር አቋቁመናል። ህጋዊ ሰውነት ሰተን ማይበር አቋቁመን አባልነት ማዋጮ መመዝገባ እነሱ እንዲከፍሉና እነሱን ባለቤት አድርገናል። የዚህ ባለቤት አሁን ኮሚቴዎቹ ብቻ አይደሉም 32 ኮሚቴዎቹ ብቻ አይደለም አባሉ ሙሉ ባለቤት ነው። ሰው ከሰል እንዳያከስል እንጨቱን እንዳይቆርጥ የሚለው ነገር አባል ካደረገን በኋላ ሎካል ሰብሲዲ የምትባል በጀት አለችና በጂአይዜድ ጎፋ የመጣችው እሷን ሎካል ሰብሲዲ አሁን ለ19 ሰዎች ፍየል ተገዝቷል። ለ18ቱ ሁለት ፍየል ተገዝቷል። ለአንድ ሰው አንድ ፍየል ተገዝቷል። ይህ ፍየል አሁን ተወልዶ ግማሹ ቤት 7 የደረሰ ግማሹ ቤት 8 የደረሰ ግማሹ ቤት 6 የደረሰ ደርሷል። ለምሳሌ አቶ ሳሳ ሳጥን የሚባለው ሰውዬ በቤቱ ምንም ነገር አልነበረው የሚተዳድረው በከሰል ብቻ ነው። ቆርጦ ነው እንጨቶችን እየሸጠ ነው አስፋልት ዳር አውጥቶ የሚተዳደረው። አሁን ፍየል ተገዝቶ ሰስቶ እሱ ጋር እስከ 8 ደርሰዋል። መንታውን ወልደዋል። ቤት ምንም የሌለው የራሱን ህይወት ማስተዳደር ችሏል። ልጆቹን ማስተማር ችሏል። ይሄ በጣም ሞዴል ህይወት ነው ለኛ። ከዛ በኋላ ይሄን ስራ እያሰራን 2017 ላይ አሁንም በጀት መድቦላቸው 2017 ላይ 50 ሰዎች ዶሮ ለያንዳንዱ 5 ተገዝቶ ተሰጥቷል። የኑሮ ዘይያቸውን በዛ እንዲያስተዳድሩ እንዲሁም ደግሞ ለ17 ሰዎች ፍየል ተገዝቶ ተሰጥቶ ያም ደግሞ መጀመሪያ የተገዛላቸው እንደገና ወደ ኋላ መልሶ ሌላ ቀሪ ለማይብሩ ላልደረሰላቸው እንዲሰጥለት ይሄ ፕሮግራም እየተከደ ይገኛል። እየተገኘ ያለው አፈርና ውሃ ጥበቃው ከዚህ በፊት ታጥቦ የኛ መሬት ተራቆቶ ምርት የሚሰጠው ምርቱ ቀንሶ ሳር የሚበቅለው ሳር መብቀልን አቁሞ የነበረበትን እንደገና ባለሙያዎች ጋር ጥናት አድርገን ያን አሁን የሚታየው ይሄን ቦታ ቀጥሎ አምና የተሰራበት ቦታ እርከን ስራዎችን ጠረጴዛ እርከን ስራ ጀምረናል። ጠረጴዛ እርከን ስንጀምር ትንሽ መጀመሪያ ላይ ቻሌንጅ ነበረ። ሰዎቹም አልተለመዱም ነበር። አሁን የፎርማኖች እገዛ፣ የኮሚቴዎች እገዛ፣ የቀበሌ ባለሙያዎች እገዛ፣ የወረዳ ባለሙያዎች እገዛ እንዲሁም የኤስኤልኤም ቲሞች ከዞን ጀምሮ እስከ ከሀገር ውጭም ጀምሮ መጥቶ እየጎበኙ አሁን ማህበረሰቡ እንደ ግል ስራ አፈርን ሕክምና ስራ እንዴት ሰው ማከም እንዳለበት ተረድተዋል። አሁን አፈራችን እያከመን ነው።
ውሃችን ምንጭ ያጎለበተን ነው። ኑሮ ዘያችን እየቀየረን ነው። ከዚህ በፊት ምርት የማይሰጠው ቦታ ምርት መስጠት ጀምሯል። ቡና ፍሬ የተቀነሰው ቡና አሁን ጥሩ ፍሬ መስጠት ጀምሯል። ሙዝ እዚህ አካባቢ ከዚህ በፊት ጥሩ ምርት አይሰጥም ነበር፣ ሙዝ መስጠት ጀምሯል። ስለዚህ አምና የተሰራው 8.5 ኪሎ ሜትር ተሰርቷል። አሁን 3.5 ኪሎ ሜትር ዘንድሮ አዲሱ ስራ በሚገርም ሁኔታ ሰርተናል። ከዚህ በፊት ይሄ ቡሶ የሚባለው ቀበሌው ብቻ ነበረ ገፍቶ ሰንበሌጥ አጭቶ ሲጠቀም ነበር። ማህበሩ ከተቋቋመ በኋላ 50% ለማህበሩ 50% ለቀበሌው ተብሎ ይሄ ተሽጦ የተሻለ ገቢ ለማህበሩ አስገብተናል። ይሄ ትረንት ቡሶ ላይ የነበረው ወደ ኮሬ፣ ወደ አዘጋ፣ ወደ ባርቶ፣ ወደ ቡሶ፣ ወደ ወሶ ይሄን ትረንድ ያስመለሰን ሰዎችን ያስተማረን እንገኛለን። ባጠገባችን የነበሩ ሰዎች አሁን የዚህ ወረዳ እና እየደገፈ ያለው አቶ አለማዮ አባ የዚህ ኤስኤልኤም የወረዳ ፎካል ናቸው። የስትሪንግ ኮሚቴ ሰብሳቢ አቶ ትንሳኤ ግጭሬ እንዲሁም ከዞን እናን እየደገፈች የነበረችው ዶክተር ገናዬ ዋና ጥናቱን አጥንቶ ለና ኤም ፕሮጀክትን አስተካክሎ እነ ቶማስ ከኛ ሳይለዩ እስከ ዛሬ ድረስ የጀርመን ኤምባሲ የጀርመን ጂአይዜድ ምክትል ካንትሪ ዳይሬክተር መጥቶ በአድናቆት ይሄን ጉብኝት ጨርሶ እንዲሄዱ እናን የደገፉ ለዚህ ስራ ያበቁ እነሱ ናቸው። ስለዚህ አሁንም ወደፊት ምንድነው የቀሩ ስራዎች አለቀ ብቻ አይደለም፣ የተሰሩ ቦታዎች የተሻለ ለውጥ አሳይተዋል። ቀሮቹ ደግሞ ስራ እናን የሚጠብቁ አሉ። የተጋጋጡ ቦታዎች በጎርፍ የታጠቡ ያሉ ምርቱ ተቀንሶ ሰዎች መኖር የተቸገሩ ያሉ ስራዎች ይሄን ለመስራት አሁን ከዚህ ኃላፊነት ተነስተን ቃል እንገባለን። ማህበረሰቡን ግንዛቤ ማይንድ ሴቲንግ ላይ ቼንጅ ለማድረግ ግንዛቤ እየሰጠን እንገኛለን። ቀጣይ ስራዎችን በዚህ መልክ ለመስራት ወረዳውን ከጎናችን ሆኖ ዞን ከጎናችን ሆኖ እየደገፈ ስለሚገኝ አሁን የተሰራ ስራ ይሄን ይመስላል። ለዚህ እግዚአብሔር ጠብቆን አንድ ሰው በስራው ሳይጎዳ ሳይሰበር ሌላ ችግር ውስጥ ሳይገባ መጀመሪያ ያለ ምንም ማቴሪያል ድንጋዩን በድንጋይ እየፈለቀን ስንሰራ ድርጅቱ ማቴሪያል ሰጥቶ ማዶሻ ሰጥቶ አካፋ ሰጥቶ እያሰራ ይገኛልና እንግዲህ ለዚህ ታምራዊ ሰው ከውጭ ወጥቶ እናን እንዲጎበኝ ያደረገው ፈጣሪ ነው። ፕላስ ደግሞ ማህበረሰቡ ትጋት ነውና ቀጥሎ ያለውን ለመጨረስ ቃል እንገባለን። እግዚአብሔር ስሙ የተባረከ ይሁን።